ከጥበብ ማማ እስከ ቢሊየነሩ ቤተ መንግስት ያልተሰሙ የአርቲስት ማህደር አሰፋ ሚስጥሮች፣ የ900 ሺህ ብሩ ቅንጡ ጃኬትና ያስነሳው ጥያቄ። ጤና ይስጥልን የምንወዳችሁ፣ ዛሬ የምናወራው ስለ አንዲት እንስት ኮከብ ነው። ስሟ ሲነሳ ውበት፣ ዝና፣ ሀብትና ታላላቅ ውዝግቦች አብረዋት ስለሚነሱት አርቲስት ማህደር አሰፋ። በቅርቡ ማህደር በማህበራዊ ሚዲያ ላይ በአንድ ፎቶ ብቅ አለች። ያደረገችው ይህ ጥቁር ጃኬት ግን ተራ ልብስ አልነበረም። የፈረንሳዩ ዝነኛ ብራንድ የክሎዬ ምርት ሲሆን ዋጋው $5168 ገደማ ወይም በኢትዮጵያ ብር ወደ 900 ሺህ ብር ገደማ ነው። ይህ ብዙዎችን አጃይብ ያስባለና ያጠያየቀ ጉዳይ ሆኖ አልፏል። ወዲህ ደግሞ ተወዳጁ አርቲስት ፍሬያት የማነ በሀገር አሜሪካን ልጇን ክርስትና አስነስታለች። ከሞዴሊንግ እስከ እናትነት በሚል በጥልቀት እንመለከተዋለን። አያይዘን ስለ ጥንካሬ፣ ስለ ስኬትና ስለ እናትነት ክብር እናወራለን። አርቲስት ማህደር አሰፋ ከዓመታት መጥፋት በኋላ ይህን ሁሉ ሀብትና ቅንጦት እንዴት ጠበቀች? ከቢሊየነሩ ሼክ መሐመድ አላሙዲ ጋር የነበራት ግንኙነትስ ምን ደረጃ ላይ ነው? ፊልም እንዳትሰሪ የተባለችው ገዳስ እንዴት ተነሳላት? በዚህ ቪዲዮ የሁሉንም ጥያቄዎች ምላሽ በዝርዝር እንመለከታለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ፍሬያት የማነ በኢትዮጵያ የኪነ ጥበብ ዘርፍ ውስጥ ስሟ ጎልቶ የሚጠቀስ ስኬታማ እንስት ነች። በተለየ ሸንቃጣ አቋሟ የእሁድን በኢቢኤስ የመጀመሪያዋ ሴት አቅራቢም ነበረች። ጉደኛ ነች። በጊዜ ያምራል ሀገሬ፣ የሰፈሬ ልጅን በመሳሰሉ ተወዳጅ ፊልሞች ላይ ተሳትፋ የላቀ የትወና ብቃቷን ያስመሰከረችው ፍሬያት ከጥበብ ስራዎቿ ባለፈ ደግሞ በንግዱ ዓለምም የራሷን ድርና ማግ የተሰኘ የሀገር ውስጥ አልባሳትን በማስተዋወቅና በመሸጥ ረገድ ትልቅ አሻራ አላት። ዛሬ ደግሞ ከነዚህ የስኬት ማማዎች ባሻገር ታላቁን የእናትነትን ማዕረግ ደፍታ በስደት ምድርም ቢሆን እምነቷን ስታጸና እየተመለከትናት ነው። አንዲት እናት ለልጇ ልታበረክተው ከምትችላቸው ስጦታዎች ሁሉ የላቀውና ዘላለማዊ ስጦታ ልጇን ወደ እግዚአብሔር ቤት ይዛ በመቅረብ የክርስትናን ማዕረግ እንድታገኝ ማድረግ ነው። ፍሬያት የማነ በአሜሪካን ኮሎራዶ ሆና ይህንን ስርዓት መፈጸሟ ለማንነቷና ለእምነቷ ያላትን ክብር ከማሳየቱም በላይ ለብዙ እናቶች ትልቅ መነሳሳትን የሚፈጥር ክስተት ነው። እናትነት ስጋዊ እንክብካቤ ብቻ አይደለም፣ ነፍስን ከመንፈሳዊ ዓለም ጋር የማስተዋወቅ ታላቅ ተልዕኮ እንጂ። እናት ልጇን አቅፋ ለክርስትና ጥምቀት ስታቀርብ ልጇን ከራሷ አቅፋ አውጥታ በእግዚአብሔር ጥበቃ ስር እንደማስረከብ ይቆጠራል። ይህ ቅጽበት ፍሬያት ለልጇ ያላትን ጥልቅ ፍቅርና በጎ ምኞት የምትገልጽበት፣ ከኔ በላይ ጠባቂ ኑርህ የምትልበት የትህትናና የእምነት መገለጫ ነው። ከሀገር ርቆ በባዕድ ምድር ተኩኖ የራስን ማንነትና ስርዓት አጥብቆ መያዝ ለቀጣዩ ትውልድ የሚተላለፍ ትልቅ ቅርስ ነው ትለናለች ጸሐፊዋ ማርታ ከሚኒሶታ። አርቲስት ፍሬያት ልጇን በክርስትና ስርዓት ማስነሳቷ በየትኛውም የዓለም ጥግ ብንኖር የሃይማኖት እሴቶቻችንን ማስቀጠል እንደምንችል ለብዙዎች አርአያ የሚሆን ተግባር ነው። ይህም እንግዲህ ቤት ማለት እምነትና ባህል ያለበት ቦታ ነው የሚል መልእክትን ማስተላለፉም አይቀርም። የልጅን ክርስትና ስም መስማትና በስላሴ ስም ሲጠመቅ ማየት እናት የህይወት ዑደቷ ሙሉ እንደሆነ የምታስብበትና የፈጣሪን ቸርነት የምታደንቅበት የደስታ ቀን ነው። ለአርቲስት ፍሬያት የማነና ለባለቤቷ ድምፃዊ ኤፍሬም አማረ እንኳን ደስ አላችሁ ማለት እንፈልጋለን። መንፈሳዊ በረከትንና ደስታንም ጨምረን እንመኛለን። እናንተስ የምንወዳችሁ በዚህ ጉዳይ ላይ ምን ትላላችሁ? ፍሬያት በስደት ምድር ሆና ማንነቷን ሳትረሳ እንዲህ ልጇን ሀገር ቤት በነበረው የእምነት ስርዓት ማስጠመቋ ለሌሎች እናቶች ምን ትምህርት ይሰጣል? ሀሳባችሁ እንደተለመደው በኮሜንት መስጫው አጋሩን። አሁን ደግሞ ወደ ሌላኛው የመዝናኛ ወሬያችን ስናልፍ የትላንቷ ማህደር ከአየር መንገድ እስከ ትዳር መፍረስ። የማህደር አሰፋ ህይወት ሁልጊዜም አልጋ ባልጋ አልነበረም። ወደ ትወናው ዓለም ከመግባቷ በፊት ለተከታታይ 4 ዓመታት በኢትዮጵያ አየር መንገድ በሽያጭ ሰራተኝነት ታገለግል ነበር። በዚያን ወቅት ማህደር ተራ ሰራተኛ እንጂ የዛሬዋ ዝነኛ አልነበረችም። በዚሁ የሥራ ገበቷ ላይ ሳለች ነው የመጀመሪያ ፍቅሯንና ባለቤቷንም ያገኘችው። ባለቤቷ የዚሁ አየር መንገድ አብራሪ ወይም ፓይለት ነበረ። ግንኙነታቸው በአጭር ጊዜ ወደ ትዳር አድጎ በአንድ ጣራ ስር መኖር ጀመሩ። ነገር ግን ይህ ትዳር በማህደር ህይወት ውስጥ ትልቅ ቁስል ጥሎ አለፈ።
አንድ ወቅት ባለቤቷ ወደ ስዊድን በረራ አድርጎ በነበረበት ወቅት ባረፈበት ሆቴል ውስጥ አልኮል ጠጥቶ በመስከሩ የተነሳ ሁከት ይፈጥራል። የሆቴሉ አስተዳደሮች ሁኔታውን በቪዲዮ ቀርጸው በቀጥታ አዲስ አበባ ወደሚገኘው ዋና መስሪያ ቤት ላኩት። ይህ አጋጣሚ ባለቤቷ ካለበት ሳይመለስ ከስራውም እንዲባረር አደረገው። እሱም በዛው ስዊድን ለመኖር ወሰነ። ማህደርና ባለቤቷ በሀሳብ መለያየት ጀመሩ። በመጨረሻም ያ ትዳር በፍቺ ተደመደመ። ይህ ፍቺ ነበረ ለማህደር ሌላ በር የከፈተላትም የጥበብ ንግስትነትና የሰው ለሰው ወርቃማ ዘመን። ከትዳር መፍረስ በኋላ ማህደር ሙሉ ትኩረቷን ወደ ጥበብ አደረገች። በአጭር ጊዜ ውስጥ በኢትዮጵያ ፊልም ታሪክ ውስጥ ተወዳዳሪ የማይገኝላት ኮከብ ሆነች። በተለይ ደግሞ በሰው ለሰው ድራማ ላይ የተጫወተችው ሚና ስሟን በየሰው አንደበት ውስጥ ከተተው። በዛ ዘመን የፊልም ፕሮዲውሰሮች የማህደርን ፎቶ በፖስተር ላይ ካደረጉ ፊልሙ በሚገባ እንደሚያተርፍ እርግጠኞች ነበሩ። ተመልካቹ ታሪኩ ምንድነው ብሎ ሳይሆን ማህደር ስላለችበት ብሎ ሲኒማ ቤት ይተም ነበረ። ማህደር በውበቷ ብቻ ሳይሆን በትወና ብቃቷም ተመልካቹን የማማለል ልዩ ተሰጥኦ ነበራት። ይህ ታላቅ ዝናዋ ግን የሀገሪቱ ታላላቅ ባለጸጎች አይን ውስጥ እንድትገባ አደረጋት። የሼህ አላሙዲን መምጣትና የፊልም አትስሪ ትዕዛዝ። የህይወቷ ትልቁ ለውጥ የመጣው በአንጋፋው ድምፃዊ መሐሙድ አህመድ የሽልማት ፕሮግራም ላይ ነበረ። በወቅቱ ሼህ መሐመድ አላሙዲን የዝግጅቱ ዋና ደጋፊ ነበሩ። ነገር ግን ሼሁ ወደ ድግሱ ከመምጣታቸው በፊት የሼሁ የቅርብ ሰው የማህደርን ፎቶ አሳይቷቸውም ነበረ። በዛ ምሽት ሼሁ መድረክ ላይ ሆነው ማህደር የታለች እያሉ ደጋግመው ሲጠይቁ የሚያሳየው ቪዲዮ ዛሬም ድረስ በኢንተርኔት ላይ ይገኛል። በዚያ ምሽት በዚያ ጊዜ የ50 ሺህ ብር ስጦታ ሰጧትም። ብዙም ሳይቆይ ግንኙነታቸው ወደ ፍቅር አደገ ተባለ። ሆኖም የሼሁ ፍቅር ግን ራሷን በሾህ አጅባ ከሩቅ እንደምትጣራ የጽጌረዳ አበባ ዋጋ የሚያስከፍልም ነበረ። ማህደርን ከእንግዲህ ፊልም መስራት አትችይም፣ በሚዲያ መታየትም ሆነ ቃለ መጠይቅ ማድረግ ክልክል ነው የሚል ጥብቅ ትዕዛዝ ተሰጥቷት እንደነበርም ተገልጿል። ማህደር ታዲያ ለሼሁ ፍቅርና ለሀብት ስትል ጥበብን መስዋዕት አድርጋ ከህዝብ አይን ተሰወረች። የቅንጦት ህይወት፣ የዱባይ እርግዝናና 8ኛው ወራሽ ልጅ። አርቲስቷ ከሼሁ ጋር የነበራት ህይወት እንደ ተረት ነበረ። ለቢሊዮነሩ 8ኛ የሆነውን ወንድ ልጅ ጸነሰች። እርግዝናዋን በዱባይ ምርጥ ሆስፒታሎች ስትከታተል ቆይታ አሜሪካን ሀገር በሰላም ተገላገለች። ልጇ የሼሁ ህጋዊ ወራሽ ሆኖም ተመዘገበ። ሼሁም ለማህደር ያላቸውን ክብር ለመግለጽ ውድ መኪናዎችና ቤቶችን ብቻ ሳይሆን ኢትዮ ኤፍኤም የተባለውን የራዲዮ ጣቢያ ከጋዜጠኛ ሰይፉ ፋንታሁን ጋር እንዲሰሩበት በስጦታ አበረከቱላት። ታዲያ አርቲስቷ ኢትዮጵያ ውስጥ ከማንም በላይ ቅንጡ ህይወትን መኖር ጀመረች። ቢሆንም ህዝቡ ያከበረቻትን ጥበብ በገንዘብ ሸጠች በማለት ይነቅፋት ጀመር። ማህደር ግን ዝምታን መረጠች። መለያየትና አስገራሚው የአስካል ተሾመ መምጣት። ነገር ግን ይህ የአረብ ተረት የሚመስል ህይወት ዛሬ ተለውጧል። ማህደርና ሼሁ አሁን አብረው አይደሉም ተብሏል። ማህደር ግንኙነቱን ለመመለስ ወደ ሳውዲ አረቢያ ደጋግማ ብትጓዝም በሼሁ ጥበቃዎች በር ላይ ትመለስ እንደነበር መረጃዎች ይጠቁማሉ። ሼሁ አሁን ልባቸውን ለሌላ ሴት ሰጥተዋል። ያገኘነው መረጃ እሷም አስካል ተሾመ ትባላለች ይለናል። አስካል በቢዝነስ ማኔጅመንት ተመርቃ በቢልጌት ፋውንዴሽን በአማካሪነት የምትሰራ ብርቱ ሴት ናት። የሚገርመው ነገር አስካልም የቀድሞ ባለቤቷ ልክ እንደ አርቲስት ማህደር አሰፋ ሁሉ ፓይለት ነበር። ማህደርና አስካል የቀድሞ ባሎቻቸው ፓይለት መሆናቸው በአጋጣሚውን በሌላ የሚያስገርም ተመሳሳይነት አለው። የኋላ ማህደር ወደምትወደው ጥበብ ተመለሰች። አርቲስት ማህደር አሰፋ ተሸንፋ አልተቀመጠችም። አሁን ወደ ቀድሞ ፍቅሯ ወደ ጥበብ ተመልሳለች። ዶቃ የተሰኘው አዲሱ ፊልሟ በዓለም አቀፍ ደረጃ አድናቆትን እያተረፈ ነው። ምንም እንኳን ከሼሁ ጋር ብትለያይም አሁንም በሀብት ማማ ላይ መሆኗን ይህ የ900 ሺህ ብሩ ጃኬት ምስክር ነው። ማህደር አሰፋ የጥበብንና የሀብትን ጣዕም አይታለች። የዝነኝነት ዓለሙን ቢሆን ከፍ ብሎ እንደሷ የቃኘው ሰው መኖሩም ያጠያይቃል። የምንወዳችሁ የቻናላችን ተከታታዮች እናንተ ስለ ማህደር ህይወት ምን ትላላችሁ? ጥበብን ትታ ወደ ቅንጦት መሄዷ ልክ ነበር ወይስ አሁን ወደ ፊልም መመለሷ የተሻለ ነው? እንደተለመደው ሁሉ ሀሳባችሁን በኮሜንት መስጫው ላይ አጋሩን እያልን ቪዲዮውን እንደወደዳችሁትና እንደተዝናናችሁበት ምንም ጥርጥር ስለሌለ ቪዲዮ ላይክ፣ ቻናላችን ሰብስክራይብ ማድረግ አትርሱ እያልን በቀጣይ በሌላ ጥንቅር በአዲስ ፕሮግራም እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።